ሰላም ውድ የኢኩላስ ቤተሰቦች፣ ዛሬ በቻፕተር 2 ፓርት 2 ላይ መጥቻለሁ። ፓርት 1 ላይ ቲዮሪ ኦፍ ዲማንድን አይተናል። አሁን ደግሞ ቲዮሪ ኦፍ ሰፕላይን እናያለን ማለት ነው። በዚህ ታይትል ውስጥ የተካተቱ ኮንሴፕቶች እንግዲህ ኮንሴፕት ኦፍ ሰፕላይን እናያለን፣ ሰፕላይ ከርቭ፣ ሰፕላይ ፈንክሽን እንዲሁም ሰፕላይ ስኬጁልን እናያለን፣ ኢንተርሴፕት ስሎፕ ኦፍ ሰፕላይ ከርቭን እናያለን፣ ዲተርሚን ቼንጅ ኢን ኳንቲቲ ሰፕላይ እና ቼንጅ ኢን ሰፕላይ እናያለን፣ እንዲሁም ፋክተር አፌክቲንግ ሰፕላይን እናያለን። ማርኬት ሰፕላይ ከርቭንም እንሰራለን። ሰፕላይ may defined as the various amount of product that producer or a firm is willing and able to produce። አንድ ላይ willing and able to buy ነበር አይደል? አሁን ደግሞ ሰፕላይ ደግሞ willing and able to produce and make available for sale in the market over the specific period of time at a given price። ሴትረስ ፓሪበስ እንዳለ ሆኖ or other things being equal ሆኖ ማለት ነው። ሶ ሰፕላይ ማለት ይሄ ነው። ዲማንድ የምን ጉዳይ ነው? willing and able to buy ነው። ሰፕላይ ሲሆን ደግሞ willing and able to produce ይሆናል ማለት ነው። What is supply function mean? Supply function is a statement that states the relationship between quantity supplied and its determinant። ምን ማለት ነው? ኳንቲቲ ሰፕላይድ ማለት ዲፔንደንት ቫሪያብሉ ነው። ኤንድ ዲተርሚናንት ምንላቸው ደግሞ ኤክሰርሳይዝ ፕራይስ ልንለው እንችላለን። ኤንድ ሌሎች ቫሪያብሎች አሉ። ኢንዲፔንደንት ቫሪያብል የሆኑት ዲተርሚናንቶች ናቸው። የሰፕላይ ዲተርሚናንት አሉ። ልክ ዲማንድ ዲተርሚናንትም እንዳየ ነው ማለት ነው። ፕራይስ፣ ሪሌትድ ጉድስ፣ ሲዝን፣ ፖፑሌሽን ብለን እንዳየ ነው። የሰፕላይ ዲተርሚናንት አሉ። እነሱ ኢንዲፔንደንት ቫሪያብል ናቸው። ሰፕላይ ራሱ ደግሞ ኳንቲቲ ሰፕላይ ራሱ ዲፔንደንት ቫሪያብል ነው። ሶ ሪሌሽንሺፑን የዚህን ሪሌሽንሺፕ በማቴማቲካል ፎርም ሲቀመጥ ፋንክሽን ይሆናል ማለት ነው። ሶ suppose that the single producer supplies function for the commodity x is given as quantity of x is equals to the function of price of x። ዲማንድ ላይ ስንመጣ ኳንቲቲ ዲማንድ ኢኳልስ አት ፈንክሽን ኦፍ ፕራይስ ኦፍ ኤክስ ነበር ያልነው አይደል? አት ፕራይስ ኦፍ ኤክስ ነበር ያልነው። ሰፕላይ ላይ ስንመጣ ደግሞ በሴም ቲንግ በት ፎርሙላቸው በሳይን ይለያያል። ከዲማንድ ጋር እያያያዝኩ አስረዳችሁ ለምንድን ነው? ዲማንድን ቪዲዮን አይታችሁታል ብዬ ስለማስብ ከዲማንድ በኋላ ስለሆነ ሰፕላይን እያየን ያለ ነው። ሪሌትድ ሲሆን ልዩነቱን እንድታውቁት ነው። የዲማንድን ፋንክሽን ፎርም ምን አልነው? ኳንቲቲ ዲማንድ ኢኳልስ ኤ ማይነስ ቢ ፒ ነው ያልነው አይደል? ፒ ኢንዲፔንደንት ነው፣ ኤ ደግሞ ኮንስታንት ነው፣ ቢ ኮኤፊሺየንት ኦፍ ፕራይስ ነው ያልነው። ኤንድ እች ማይነሷ ፕራይስ እና ኳንቲቲ ዲማንድ ኢንቨርስ ሪሌሽንሺፕ መኖራቸውን ለማሳየት ብለናል። አሁን ደግሞ ወደ ሰፕላይ ስንመጣ ኳንቲቲ ሰፕላይ ኢኳልስ ኤ ፕላስ ቢ ፒ ነው የምንለው። ሶ እች ፕራይስ ነች፣ ፒ ማለት ነው። ቢ ደግሞ ኮኤፊሺየንት ኦፍ ፕራይስ ነው፣ ኤ ኮንስታንት ነው። እች ፕላሷ የምታሳየው ምንድነው? ፕራይስ እና ኳንቲቲ ሰፕላይ ፖዚቲቭ ሪሌሽንሺፕ መኖራቸውን ነው የምታሳየው። ኢን ጀነራል ይሄ ፎርም ሰፕላይ ፈንክሽን ነው ማለት ነው። ሰፕላይ ስኬጁል is a tabular representation of the law of supply። ሰፕላይን ወይም ደግሞ የlaw of supply በቴብል ፎርም ማስቀመጥ ስኬጁል ወይም ሰፕላይ ስኬጁል ብለን እንጠራዋለን። by substituting various relevant price of x into the above supply equation we get the producer supply schedule from the table 2.4 below። so ከላይ ባገኘነው ፋንክሽን ተጠቅመን ሆነ ኤግዛምፕል ተጠቅመን ብንሰራ ማለት ነው። so ይሄን ቴብል ማግኘት እንችላለን። ሪሌሽንሺፑን ነው እንግዲህ ያየን ያለ ነው አይደል? ይሄ ፋንክሽኑ ላይ ያየነው ነገር ምንን አሳይቶናል ማለት ነው? ፖዚቲቭ ሪሌሽንሺፕ እንዳላቸው አሳይቶናል። ማንና ማን? ኳንቲቲ ሰፕላይ እና ፕራይስ። ሶ በዚህ መሰረት ፕራይሱ እዚህ ጋር አለ፣ ኳንቲቲው ደግሞ እዚህ ጋር አለ። ፕራይሱ በጨመረ ቁጥር ኳንቲቲ ሰፕላዩ እንደሚጨምር ነው የሚያሳየው። በዲማንድ ቢሆን ኖሮ ኳንቲቲ ፕራይስ ሲጨምር ኳንቲቲው ይቀንስ ነበር። but in the supply ፖዚቲቭ ሪሌሽንሺፕ ስላላቸው ፕራይስ ሲጨምር ኳንቲቲ ሰፕላይ አብሮ ይጨምራል። እዚህ ጋር እንደምታዩት ፕራይሱ 10 ሲሆን 1 ሰፕላይ ይኖራል፣
15 ሲሆን 2 22 3 35 4 43 5 እያለ ፖዚቲቭ ሪሌሽንሺፕ ስላላቸው አብሮ እየጨመረ ይሄዳል ማለት ነው። ደግሞ ምን ይባላል? ታቡላር ፎርም ወይም ደግሞ ሰፕላይ ስኬጁል። በግራፍ መልኩ እንግዲህ ዴማንድ ግራፍን አይተናል አይደለ? የዴማንድ ግራፍ ይሄን እንደሚመስል አይተናል። ወይም ደግሞ ዳውንዋርድ ስሎፕ እንደሆነ አይተናል። ለምን ዳውንዋርድ ስሎፕ ሆነ? ፕራይስ እና ኳንቲቲ ሰፕላይ ኢንቨርስ ሪሌሽንሺፕ ስላላቸው ዳውንዋርድ ስሎፕ ይሆናል ብለናል። ሰፕላይ ከርቭን ስናይ ደግሞ አፕዋርድ ስሎፕ ነው። አፕዋርድ የሆነ ፖዚቲቭ ሪሌሽንሺፕ ስላላቸው ነው። ይሄ ፕራይስ አለ፣ ኳንቲቲ ሰፕላይ አለ። ሶ ሰፕላይ ከርቡ ይሄ ነው የሚሆነው። ዋይ ለምን እንደዛ ይሆናል? 20 ሲሆን በአንድ 40 ሲሆን 60 ሲሆን 5 80 ሲሆን 7 100 ሲሆን 8 እያለ ሁለቱም አብሮ እየጨመረ ስለሚሄድ እነዚህን ኮኔክት ስናደርጋቸው እንደዚህ አፕዋርድ የሆነ ስሎፕ ስለሚሰጠን ነው። እሺ ሶ አፕዋርድ ስሎፕ መሆኑ ሰፕላይ ከርቭ ፖዚቲቭ ሪሌሽንሺፕ መኖራቸውን ያሳያል። ፕራይስ እና ኳንቲቲ ሰፕላይ ማለት ነው። ሰፕላይ ከርቭ የምንለው is a graphical depiction of the supply schedule plotting each pairs of value from the supply schedule in the table above the graph and joining the relating points we get the third supply curve። አሁን ጆይን እንዳረኩላችሁ ነው። ፕራይሱን እና ኳንቲቲ ሰፕላይን ጆይን ስታደርጉት የሚሰጠውን ያን ጆይንት ያደረጋችሁትን ኮኔክት ስታደርጉት ምን ይሰጣችኋል? ሰፕላይ ከርቡን ይሰጣችኋል ማለት ነው። ሶ ያንን ነው የሚላችሁ ማለት ነው። the slope of the supply curve, the law of supply express the direct relationship or positive relationship between the price and quantity supply. Price and supply are positively related ናቸው። you know, so the slope of the supply curve is positive። ስነግራችሁ የቆየሁት በሙሉ ነው እንደዚህ ያለ yes so supply curve እንደዚህ ነው፣ ፖዚቲቭ ነው or upward slope ነው። upward slope ከሆነ ፖዚቲቭ ስሎፕ ብለን እንጠራዋለን። so supply curve ፖዚቲቭ የሆነው ፕራይስ እና ኳንቲቲ ሰፕላይ ፖዚቲቭ ሪሌሽንሺፕ ስላላቸው ወይም ደግሞ ዳይሬክት ሪሌሽንሺፕ ስላላቸው ነው የሚላችሁ። ኦልሬዲ አስተምራችኋለሁ። ኦኬ change in quantity supplied and change in supply። የኳንቲቲ ሰፕላይድ እና የሰፕላይ ቼንጅን ደግሞ እናያለን። okay change in quantity supply mean as we stated earlier, as the price of the goods increase, the quantity supplied increase. That means they have positive relationship ማለት ነው። So we call this kind of moment along the supply curve a change in quantity supplied ብለን እንጠራዋለን። ይሄ ሞመንት change in quantity supplied because ፕራይሱ ቼንጅ ሲያደርግ ነው ኳንቲቲ ሰፕላዩ ቼንጅ የሚያደርገው ነው። Thus moments along the supply curve is caused by a change in the commodity's own price. You know, moment along the supply curve ነው። ግልጽ ነው። ሞመንት along the supply curve ነው። ለምን? ፕራይሱ ብቻ ነው ቼንጅ የሚያደርገው፣ ሌላ ፋክተር የለም። ሰትሬስ ፓሪበስ አለ። ሶ ሌሎች ፋክተሮች ሳይኖሩ ፕራይሱ ብቻ ሲቀንስና ሲጨምር ኳንቲቲ ሰፕላዩም አብሮ ይጨምራል፣ ይቀንሳል። በዚህ ምክንያት ሞመንት አለው እንደ ዲማንድ ከርቭ ፖይንቶች ይፈጠራሉ። ሶ ከአንድ ፖይንት ወደ አንዱ ፖይንት የሚንሸራሸር ከሆነ ሰፕላይ ማለት ነው that we call change in quantity supply ብለን እንጠራዋለን። ኳንቲቲ ሰፕላዩ ከአንድ ፖይንት ወደ አንድ ፖይንት ቼንጅ ያደርጋል። ሶ change in quantity supply ብለን የምንጠራው እሱን ነው። አንድ ሰፕላይ ከርቭ ብቻ ነው ያለው። በዛ ሰፕላይ ከርቭ ውስጥ የተለያዩ ፖይንቶች አሉ። በእነዛ ፖይንት ሲንሸራሸር ሰፕላይ ኳንቲቲ ሰፕላዩ change in quantity supply እንላለን። ሌላ አዲስ ሰፕላይ ከርቭ አንሰልም ማለት ነው። in such a situation the supply curve remain the same። አሁን ያልኳችሁ ሰፕላዩ አንድ ሰፕላይ ነው ያለው other things being constant or ceteris paribus አሁን ያልኳችሁ ማለት ነው። the moment along the same supply curve is caused by the change in price of the goods። price of goods በመቀያየሩ ብቻ የሚመጣ ነው change in quantity supply ብለን እንጠራዋለን። whereas change in supply ማለት ምን ማለት ነው? this kind of change refers to the shift of position of the supply curve caused by the change something other than the commodity of own price። ፕራይሱ ሳይሆን ሌሎች ፋክተሮች ደግሞ ሰፕላይ ሌሎች ፋክተሮች አሉት እናያለን።
እነዛ ፋክተሮች ሲቀያየሩ ፕራይሱ ሳይሆን በሌላ መንገድ ሌሎች ፋክተሮች ሲቀያየሩ ማለት ነው ሌላ አዲስ ሰፕላይ ከርቭ ነው የምንሰራው that we call shift supply curve ብለን እንጠራዋለን። shift of supply curve ብለን እንጠራዋለን። shift የሚሆነው አዲስ ሰፕላይ ከርቭ ስንሰራ ነው። ወደ ግራ shift ካረገ decrease supply እንላለን። ወደ ቀኝ shift ካረገ increase supply እንላለን። በምን ምክንያት ነው አዲስ ከርቭ የሚመጣው ወይም shift የሚሆነው? because of factor affecting of other thing rather than price ማለት ነው። shift in the supply curve may be caused by the change of the price of other goods ምን ሊሆን ይችላል? ግን በራሱ ጉድ ፕራይስ አይሆንም but በአዘር related goods ፕራይስ ሊሆን ይችላል። በሌላ ጉድስ ፕራይስ ግን ሊሆን ይችላል። በራሱ ጉድስ ፕራይስ ግን አይሆንም ማለት ነው። for example related goods ካለ በሌላኛው ጉድስ ፕራይስ ምክንያት ሰፕላይ shift ሊያደርግ ይችላል but it is not on price በራሱ ፕራይስ ግን አይሆንም። ፕራይስ ፋክተር የሚያሳድረው እዚህ ጋር ለሽፍት ፋክተር የሚያሳድረው በሌላ ሪሌትድ ጉድስ ፕራይስ ነው ማለት ነው። ግራፊካሊ በዚህ መንገድ እናየዋለን። እዚህ ጋር የምታዩት በቀይ ያከበብኩላችሁ ማለት ነው shift in supply ነው ማለት ነው። shift in supply ከርቭ ነው። እዚህ ጋር ደግሞ በአረንጓዴ ያከበብኩላችሁ ሞመንት አለው the supply ከርቭ ነው። ሞመንት አለው ከሆነ ስላችሁ የቆየሁት ማለት ነው በአንድ ሰፕላይ ከርቭ የተለያዩ ፖይንቶች ይፈጠራሉ። በእነዚህ ፖይንቶች ውስጥ ሰፕላይ ከርቭ የሚንሸራሸር ከሆነ ሞመንት አለው ሰፕላይ ከርቭ እንላለን። በምን ምክንያት ነው የሚመጣው? በፕራይስ ምክንያት። ፕራይሱ ሲቀንስ እዚህ ጋር ይሆናል። ፕራይሱ እየጨመረ ሲመጣ እዚህኛው ፖይንት ይሆናል። ፕራይሱ አሁንም እየጨመረ ሲመጣ ኦንሊ በፕራይስ ምክንያት የሚመጣ ነው ማለት ነው። ሽፍት የሚሆነው ግን ፕራይስ ምንም ሳይሆን በሌሎች ፋክተሮች ምክንያት የሚመጣ ሽፍት ነው። ሰፕላዩ ሽፍት ያደርጋል። ወደዚህ ወደ ሰፕላይ ቱ ሽፍት ካረገ ዲክሪዚንግ ሰፕላይ እንላለን። ወደ ራይት በኩል ሽፍት ካረገ ደግሞ ኢንክሪዚንግ ሰፕላይ ብለን እንጠራለን። ፋክተር አፌክቲንግ ሰፕላይን አፌክት የሚያደርጉት ምንድን ናቸው? the cost of factors of the production አሁን ምርት ስናመርት cost of factors of production አለ ወይም ደግሞ raw material ምንላቸው ማለት ነው። ግሬድ 9 ላይ ቻፕተር 1 ላይ ስለ ሃውስሆልድ ስለ ገቨርንመንት አውርተናልና ቪዲዮውን ተመልሳችሁ ማየት ትችላላችሁ። ፋክተር ኦፍ ፕሮዳክሽን ምንላቸው ከሃውስሆልድ የምናገኛቸው ሌበር እነሱም በሙሉ ለመግዛት ውድ የሚሆን ከሆነ ምን ይሆናል? ፕሮዳክቱ ይቀንሳል አይደለ? ሰፕላዩ ይቀንሳል ማለት ነው በሌላ አባባል። እነዚህ ኮስት ኦፍ ፋክተር ኦፍ ፕሮዳክሽኖች ምን ያመጣሉ ማለት ነው? ሰፕላይ ላይ ቼንጅ ያመጣሉ ማለት ነው። ፕራይስ እንደማለት ነው። ከፕራይስ አንፃር እነዚህ ቼንጅ ያመጣሉ። እንዴት ነው ፋክተር የሚያሳድሩት? an increasing the factor cost increase the cost of production reduce supply አሁን ያልኳችሁ ነው። ፋክተር ኦፍ ፕሮዳክሽን በውድ ዋጋ የሚገዙ ከሆነ የሚያመርቱት ይቀንሳል። የሚያመርቱት ሲቀንስ ሰፕላዩ ይቀንሳል ማለት ነው። ስቴት ኦፍ ቴክኖሎጂም ፋክተር አለው። using advanced technology increase the productivity of the organization and increase its supply ስለዚህ ቴክኖሎጂ የሚጠቀሙ ከሆነ በፍጥነት ያመርታሉ፣ በብዛት ያመርታሉ። ይሄ ደግሞ ሰፕላይ እንዲጨምር ያደርጋል። ኤክስተርናል ፋክተር ስንል ላይክ ዲ ኢንፍሉዌንሲንግ ሰፕላይን ኢንፍሉዌንስ የሚያደርጉ ነገሮች if there is fluid ሊሆን ይችላል፣ ጎርፍ reduce the supply of various agricultural products ፍሉድ ሲፈጠር አግሪካልቸራል ፕሮዳክቶችን ጠራርጎ ሲወስድ ጎርፍ ማለት ነው፣ ሰፕላይ ይቀንሳል። ታክስ እና ሰብሲዲስ ግብር እና ሰብሲዲስ ወይም ድጎማ እነዚህ ደግሞ ሰፕላይን ቼንጅ ያደርጉታል። an increase in the government subsidies reduce in more production and highly supplied እንግዲህ ገቨርንመንት ድርጅቶችን የሚደጉም ከሆነ ፕሮዳክሽን እንዲጨምርና ሰፕላይ እንዲጨምር ያደርጋል። ትራንስፖርትስ better transport facilities will increase the supply ትራንስፖርት ፋሲሊቲ ወይም ደግሞ የትራንስፖርት አገልግሎቱ ፈጣን ከሆነ ወይም ምቹ ከሆነ ሰፕላይ ይጨምራል። the good of related goods or other goods price of other goods እንግዲህ የሌሎች እኛ ከምናቀርበው ዕቃ በባዳኝ የሌሎች ዕቃዎች ፕራይስ ሲጨምር ወይም ሲቀንስ ፋክተር ይኖረዋል። if the price of other goods is more than the price of commodity of X እኛ ከምናቀርበው ከኤክስ ፕሮዳክት በተለየ መልኩ የሌሎች ፕሮዳክት ፕራይሶች የሚጨምር ከሆነ ኤክስ ሰፕላይ ይጨምራል። derivation of market supply curve ማርኬት ሰፕላይ ከርቭን ኢንዲቪጁዋል ሰፕላይ ከርቭን አይተናል። ኢንዲቪጁዋል ሰፕላይ ስኬጁልን አይተናል። በማርኬት ደረጃ ወይም ደግሞ ብዙ ሰዎች ሲሆኑ ስኬጁልን እንየው።
the derivation of market supply curve or schedule and curve from the individual supply is similar to that the demand. ልክ ዲማንድ ላይ ከኢንዲቪዥዋል ዲማንድ ከርቭ ላይ ማርኬት ዲማንድ ከርቭን እንዳመጣ ነው ከኢንዲቪዥዋል ሰፕላይ ከርቭ ላይም ማርኬት ሰፕላይ ከርቭን እናመጣለን ነው የሚላችሁ። that is the market supply curve is given market is the summation of the individual suppliers in the market. Suppose that these are only 4 suppliers of the specific type of shirts and their demand schedule is given below. እዚህ ጋር የተቀመጡ አሉ እንግዲህ እነዚህ ስኬጁል ነው ሰፕላይ ስኬጁል ነው። ዩኒት ኦፍ ብር አለ ኤ ቢ ሲ የሚባሉ ሰዎች አሉ። አንድ ላይ ሲሆኑ እንግዲህ ማርኬት የሚሆነው ከኢንዲቪዥዋል ወደ ማርኬት መጣ ማለት ነው። ፐር ዩኒት አንድ ብር ሲሆን ኤ እና ቢ አልገዙም፣ ሲ አንድ ገዛ። ቶታል ማርኬቱ አንድ ነው ማለት ነው። ዩኒቱ 2 ሲሆን ኤ አሁንም አልገዛም፣ ቢ አንድ ገዛ፣ ሲ 2 ገዛ፣ ጠቅላላ 3 ሆነ ድምሩ። እንደዚህ እያልን ድምሩን እዚህ ጋር አስቀምጠን ማርኬቱን ቶታል ማርኬቱን በዚህ ማወቅ እንችላለን ማለት ነው። ከኢንዲቪዥዋል ስኬጁል ማርኬት ስኬጁል የሚለየው ምንድነው? 2 እና ከዛ በላይ ሰዎችን መጨመሩ ነው እና ድምሩን ማስቀመጡ ማለት ነው። ወደ ከርብ ስንመጣ ልክ ዲማንድ ላይ እንዳደረግነው እያንዳንዳቸውን ከርባቸውን ለብቻ እንስልና እያንዳንዳቸውን ለብቻ ስለን ደን ማርኬቱ ላይ መጨረሻ ላይ ድምሩን ደግሞ ለብቻ ግራፍ አድርገን እንሰራለን ማለት ነው። የዚህ ድምር ማርኬት ከርቭ ለብቻ እዚህ ጋር እንሰራለን ማለት ነው። እዚህ ጋር በቀይ ያረኩት ለምሳሌ ማርኬት ከርቭ ነው የድምሩ ማለት ነው። የድምሩ ከርቭ ነው። እነዚህ ደግሞ ይሄ ኤ፣ ይሄኛው ኤቢ፣ ይሄኛው ኤሲ ከርቡን ለብቻ ስለን ከዛ ሲደመር አድርገን ኢኳልስ ቱ ማርኬት ሰፕላይ ማርኬት ከርቭ። ልጆች በቀጣይ ማርኬት ኢኩሊብሪየም የሚለውን እናያለን። ሰብስክራይብ ማድረግ እንዳይረሳ።